ኢትዮጵያ ባላት የእንስሳት ሀብቷ በአፍሪካ ደረጃ ብሎም በዓለም አቀፍ ደረጃ ስማቸው ከሚነሱ ሀገራት ተርታ ትመደባለች። ያላትን የእንስሳት ሀብት በሚፈለገው ልክ ጥቅም ላይ ማዋል ግን ሳትችል ቆይታለች። ከቅርብ ዓመታት ወዲህ ትኩረት ባገኘው የእንስሳት ሀብት ልማት በተለይ በሰው ሰራሽ መንገድ የእንስሳት ዝርያ ማሻሻል ስራ ውጤት ማግኘት ተችሏል። የእንስሳት ተዋጽኦ ምርት መጠን መጨመር ደግሞ አንዱ ማሳያ ሲሆን በስራው ላይ የተሰማሩ አርብቶ አደሮችም ኑሯቸውን እንዲያሻሽሉ አስችሏቸዋል። ሳአንኒ ለማንጀል ቀቤ አዲምስ ከሰት በሁለት የወተት ላሞች ጀምሬ ነው ዛሬ ለደረስኩበት ደረጃ በቃሁት። በዚህ ስራችን በሁለት ጉዳዮች ላይ ተኩረን እየሰራን ነው። አንደኛው ጥጆችን የማብዛት ሲሆን ሁለተኛው ደግሞ የወተት ልማት ነው። በወተት ልማቱ ላይ ከራሳችን አልፈን የአካባቢው ማህበረሰብ ለማዳረስና ተጠቃሚ ለማድረግም ነው እየሰራን የምንገኘው። አሁን ላይ የሚታለቡ 25 ላሞች አሉ። ሊወልድ የደረሱም ላሞች አሉ። በአጠቃላይ እዚህ ያሉ ላሞች 60 ይደርሳሉ። የወተት ፍላጎት ላላቸው ሰዎች እናደርሳለን። ከዚያ ባሻገር ደግሞ ለጅማ ዩኒቨርሲቲም እናቀርባለን። ሌሎች ተቋማትም እየወሰዱ ተጠቃሚ እየሆኑ ነው። በዚህ ስራ ላይ በመሰማራታችን ተጠቃሚ በመሆን ደህና ኑሮ እየኖርን እንገኛለን። በርካታ ላሞቻችን ለእርባታ የደረሱ በመሆኑ በርካታ ጥጆች እናገኛለን። በዚህም የተሻለ ሀብት እንድናፈራ ረድቶናል። በመሆኑም በህይወታችን ትልቅ መሻሻል ተፈጥሯል። በቀን ቢያንስ 20 ሊትር ወተት አገኛለሁ። ከዚህ የተነሳ ገቢ በማግኘቴ እየቆጠብኩም እገኛለሁ። ከእርባታ ስራ ያገኘነው እስከ 500 ሺህ የሚደርስ ገንዘብም አለኝ። በሌላ መልኩ ይህ ስራ ቤተሰቤ የተመጣጠነ ምግብ እንዲያገኝም አግዞኛል። እንደ ሀገር የተጀመረው የሌማት ትሩፋት ስራ ለዚህ ውጤት መገኘት ሚናው የጎላ ነው። የእንስሳት ዝርያ ማሻሻል እንዲሁም የስጋና የወተት ተዋጽኦ መጠንና ጥራትን ማሳደግ በሌማት ትሩፋት መርሃ ግብር ከተያዙ ዋና ዋና ተግባራት መካከል ናቸው። ይህም የእንስሳት ዝርያ ማሻሻል ላይ በርካታ የሀገሪቱ ዜጎች እንዲሳተፉ በማድረግ ስኬታማ ተግባራት ተከናውነዋል። የሌማት ትሩፋት ስራ ከተጀመረ በኋላ በጣም በከፍተኛ መነሳሳት ህብረተሰቡ በዚህ የእንስሳት ዝርያ ማሻሻል ስራ ላይ ተሰማርቶ ስራዎች እየተሰሩ ይገኛሉ። እንግዲህ ዝም ብለን እንደ መረጃ ያለፈውን አመት በንጽጽር ብንመለከት ያለፈው አመት ወደ 1.9 ሚሊዮን እንስሳቶች ናቸው የተዳቀሉት። በዚህ በያዝነው ወይ ባሳለፍናቸው 9 ወራት አሁን ኦልሞስት 10ኛ ወር ላይ ነው ያለነው ወደ 3 ሚሊዮን እንስሳቶች ተዳቅለዋል። ይሄ እንግዲህ በርካታ ቁጥር እንደሆነ ይታያል። ከዚህ ባሻገር እንግዲህ ትልቁ ነገር የማዳቀል ስራው ዋናው ግብ ዓላማ አለው ጥጆችን ማግኘት ነው። በዚህም ረገድ ከ1 ሚሊዮን 291 ሺህ በላይ ጥጆች ተወልደዋል በዚህ ባለፉት 10 ወራት ብቻ። የእንስሳት ዝርያ ማሻሻል ስራው ከተጀመረ ወዲህ የወተት ልማት ስራ ከፍተኛ መነቃቃት አሳይቷል። ምንም እንኳ ገበያ ላይ ያለውን ፍላጎት በሙሉ ማሳካት ባይችልም ባለፉት 9 ወራት 8.9 ቢሊዮን ሊትር የሚጠጋ ወተት ተገኝቷል። ከወተት ምርት አንጻር ባለፈው አመት ዝም ብለን ባለፈው ያሳለፍነው አመት ብቻ ብንመለከት በ9 ወር ውስጥ ከ7.28 ቢሊዮን ሊትር በላይ አግኝተናል ባለፉት ወራቶች። ይሄ ያለፈው አመት መረጃችን ነው። በዚህ አመት ግን አሁን በደረስንበት ወደ 8.9 ቢሊዮን ሊትር ወተት አግኝተናል። እንግዲህ የምንጠብቀው ከ10 ቢሊዮን ሊትር በላይም እናገኛለን ተብሎ ይጠበቃል። ይሄ አንዱ የሰጠን እድል እንስሳትን በዝርያቸውን በማሻሻል በመቻሉ ነው። በየአካባቢው የወተት መንደር ተብሎ ተለይተዋል። እነኚህ የወተት መንደሮች በትኩረት የወተት ላሞችን ይይዛሉ፣ የማዳቀል አገልግሎቶችን ይጠቀማሉ። የተሻሻሉ ምክረ ሀሳቦችን በተለይ ከመኖ አንጻር፣ ከጤና አንጻር፣ ከአረባብ አንጻር እነኚህን ሁሉ በመጠቀም የወተት ምርትና ምርታማነታችንን በከፍተኛ ሁኔታ በመጨመር ላይ ነው የምንገኘው። የእንስሳት ዝርያ ማሻሻል ሂደቱን ለማስፋት የተለያዩ ስልጠናዎች እየተሰጠ ሲሆን ባለሙያዎችም ከአርብቶ አደሩ ጋር ተቀራርበው እንዲሰሩ ተደርጓል። ለሂደቱ ፈተና የሆነውን የመኖ አቅርቦት ለማሻሻልም ከአርሶ አደሩ ጋር በመነጋገር የተለያዩ ስራዎች ተግባራዊ መሆን ጀምረዋል። መጀመሪያው ጉዳይ መብላት ይገባቸዋል፣ ተገቢው የመኖ አቅርቦት። ምክንያቱም አርብቶ አደሮቻችንን በዚህ ረገድ ማሳዎቻቸውን የተወሰነውን ድርሻ ወይም ደግሞ የተወሰነችዋን መሬት ለመኖ ልማትም ሊያውሉ ይገባል። መኖ ስንል ደግሞ ዝም ብለን የተሻሻሉ የመኖ እጽዋቶች አሉ። እነሱም በባለሙያ በመደገፍ እንስሳቶች በተሻለ ሁኔታ እንዲመገቡ ማድረግ ይፈልጋል። ስለዚህ እነኚህ ስራዎች መቀናጀት አለባቸው። የመኖ ስራ መቀናጀት አለባቸው። የዝርያ ማሻሻል ስራ መቀናጀት አለበት። እንዲሁ በተመሳሳይ መልኩ የጤና ሁኔታ ተቀናጅቶ ቢሰራ ከእንስሳት የምናገኘውን ምርትና ምርታማነታችን እንጨምራለን ብለን አምነን እየሰራን ያለነው።
ጥራት ያለው የወተትና የስጋ ምርትን በማግኘት አቅርቦቱን ከሀገር ውስጥ ባለፈ ለውጭ ንግድ በማቅረብ የውጭ ምንዛሪ ግኝትን ለማሳደግም ውጥን ተይዟል።